ለመሆን የተደረገው ትግል ወደ ማድረግ መሸጋገር አለበት። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልን። ዛሬ መደመጥ ያለበትን መረጃ ወሳኝ መረጃ ወደ እናንተ ይዤ መጥቻለሁ። ከመረጃዎች መካከል መሳይ መኮንን አንድ ያጋራን መረጃ አለ። በጣም ደንግጧል፣ ስለ ሁኔታው ተደናግጧል። ስለሱ ዝርዝር አድርጌ ማስደምጣችሁ ይሆናል። ሌላው ደመቀ መኮንን ምክትል ጠቅላይ ሚኒስትር ደመቀ መኮንን ያልተሳተፉበት ስብሰባ ጠቅላዩ ምን አሉ? ስብሰባውስ ምን ነበር? ስለሱም ትንሽ ዝርዝር አድርጌ ማስደምጣችሁ ይሆናል። ውድ ቤተሰቦች ወደ መረጃዎች ከማለፋችሁ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የሚመለቃቸው ትኩስ አዳዲስና ወቅታዊ መረጃ ደግሞ ወደ እናንተ እንዲደርሱ የደውል ምልክቷን አንዴ ነካ በማድረግ ኦል ማለታችሁን እንዳትረሱ። አሁን ቅድሚያ መሳይ መኮንን ወደ አጋራን መረጃ ይዣችሁ አለፍኩ። አብራችሁን ቆዩ። መሳይ እንዲህ ብሏል። ወዴት እያመራን ይሆን? የሆነ የሚቀፍ ስሜት ውስጤን መውረር ከጀመረ ሳምንታት ተቆጥረዋል። የሆነ አንዳች አይነት ክስተት በቅርቡ ሳይመጣ አይቀርም የሚል አስቀያሚ ድብርት ሁለመናዬን ከተቆጣጠረው ከረምረም ብሏል። ወደ ኮንፌዴሬሽን እያመራን ይሆን? ህወሓት ትግራይ ላይ ስለሚያደርገው ስለሚፈልጠውና ስለሚቆርጠው ፌዴራል መንግስት ጉዳዩን እስከማይመስል በዳር ተመልካች ተቀምጧል። የኦሮሚያ ክልል እንደፈለገው ሲሆን የጨበጠውን ስልጣን የራሱን ክልል በማጠናከሩ ላይ መጠመዱ ሲታይ ሀገሪቱ ላይ ምን እየተፈጠረ ነው የሚያሳይ ፍርሃት ሰውነትን ይንጣል። የአማራ ክልል አዲስ የትግል ስልት ያስፈልጋል አይነት ቅኝት ውስጥ ገብቷል። ብልጽግናዎች እየተናበቡ አይመስልም። ደቡብ ክልል ተሸንሽኖ እስኪያልቅ መጻኢ ዕድሉ አለየለትም። ሶማሌ፣ አፋር፣ ቤኒሻንጉል፣ ጋምቤላ ሁሉም ክልሎች በራሳቸው ዓለም ውስጥ እየኳተኑ ነው። ግራ የገባቸው ሆነው ይታያሉ። ሁሉም በየፊናው የተባለ ይመስላል። ነገሩ ወዴት እያመራ ነው? እውነት ለመናገር የሚታየው ነገር የኮንፌዴሬሽን ዋዜማ ነው። አንዱ ክልል ከአንዱ ጋር በምንም የሚገናኝበት የሚተሳሰርበት ነገር እየጠፋ ነው። ባለፈው ሳምንት በዝግ ስብሰባ ያደረጉት የአማራ እና የኦሮሚያ ብልጽግናዎች በሁለቱ ሀገራት መካከል የተደረገ በሚመስል ስምምነት ነው የተለያዩት። ምንም ያመጡት ለውጥም የተስማሙበትም ነገር የለም። ክልል የግል ሀገር የጋራ አይነት ጨዋታ በደንብ ይስተዋላል። የበላይ ስልጣኑን የጨበጠው የኦሮሚያ ብልጽግና መሬት የመሰብሰብ ግዛት የማስፋፋት አጀንዳ ላይ ተጥዷል። ከሲዳማ ክልል ጋር የቀጠለው የግዛት ይገባኛል ጦርነት ሳምንቱን ተሻግሯል። ከቤኒሻንጉል ጉሙዝ የተወሰኑ ወረዳዎችን መጠቅለሉ እየተነገረ ነው። ከደቡብ ክልል የሚፈልጋቸው መሬቶች አሉ። ክልሉ ተሸንሽኖ እስኪያልቅ እየጠበቀ ነው። ሀገር የመምራት ኃላፊነቱን ዘንግቶ እርግፍ አድርጎ ትቶ ወይም ሆን ብሎ ክልል የመገንባቱን ሀገር ለመሆን የሚያስችል ዝግጅቶች የሚመስሉ ተግባራት ላይ ትኩረቱን አድርጓል። አንዳንድ የክልል ባለስልጣናት ሰሞኑን አነጋግሬ ነበር። ደብሯቸዋል። የሚሆነው ነገር ቅፍፍ ብሏቸዋል። አላወቅንም እንጂ ተነጣጥለን እየኖርን ነው የሚል ስሜት ውስጣቸው ገብቷል። በ2013 መስከረም ወር ህወሓት ሰሜን እዝ ከመምታቱ አንድ ወር በፊት ያወጣው አንድ ሰነድ ነበር። ሰነዱ የኮንፌዴሬሽን ስርዓት ኢትዮጵያ ላይ እንዲሰፍን የሚያበረታታና የሚሰብክ ነው። ሁሉም ክልሎች ከሀገር በመለስ በሁሉ መስክ ራሳቸውን የሚመሩ የራሳቸውን ሰራዊት የሚያኖራቸው ከፊል በሆነ ስልጣን የውጭ ጉዳይ ግንኙነት የሚያደርጉ የኢትዮጵያ የምትባል ሀገርና ማዕከላዊ መንግስት ሲፈልጉ የሚገናኙባት በጋራ ሀብት የሚካፈሉበት በአጭሩ ኮንፌዴሬሽን ስቴት ሆኖ የሚታዩበት መዋቅር እንዲከተል ህወሓት በግልጽ ፍላጎቱን አሳይቷል። በጦርነቱ ወቅት ሙከራ አድርጎ አሳይቶናል። አሁንም በአንዳንድ እንቅስቃሴዎቹ ኮንፌዴሬሽን ዳር እያለበትም ነው። ጎበዝ፣ እስቲ አይናችንን እንግለጥ። በዙሪያችሁ የሚሆነውን ተመልከቱ። የአማራ ተወላጅ ከአዲስ አበባ ዙሪያ የሚፈናቀሉበት ምክንያት መርምሩ። ከአማራ ክልል ወደ አዲስ አበባ ለመግባት የኦሮሚያ ክልል ፍቃድ ያስፈለገበት ሚስጥሩን ፈትሹ። በአዲሱ የትምህርት ፖሊሲ የሀገራዊ መግባቢያ ቋንቋ እንዳይኖር የተደረገበት ሴራውን ለምንድን ነው ብላችሁ ጠይቁ። ክልሎች እንደ ፍጥርጥራቸው የተባሉ ይመስላል። እንደፈለጋቸው እንዲወስኑና ከሌሎች ጋር የሚያጋራቸውን ሀገራዊ ራዕዮች እየኮሰሱ የመጡበት ሁኔታ በግልጽ እግር አውጥቶ እየተራመደ ለእኔ ይታየኛል። እናም ፍርሃት ይለኛል። ይህ ስሜት የእኔ ብቻ ይሆን ብዬ ጠይቃለሁ። ምን ነው ቅዠት ባደረገው የቀን ህልም ሆኖ ቢቀር ደስታውን አልችለውም ነበር ሲል መሳይ መኮንን በፌስቡክ ገጹ አስፍሮልናል ማለት ነው። ወደ ቀጣይ መረጃ ልውሰዳችሁ። ቹቹ አለባቸው ደግሞ ረዘም ያለ ጽሁፍ በፌስቡክ አስፍሮልናል። ተገማች መሆን የተሳነው የኢትዮጵያ ፖለቲካ ወዴት እያመራ ነው? የህወሓት ከስልጣን መገፋት በተለይ ዶክተር አብይ ወደ ስልጣን መምጣት ተከትሎ ምንም እንኳን ከመጀመሪያው ጀምሮ ሂደቱንና ውጤቱን የተቃወሙ በርካታ ወገኖች የነበሩ ቢሆንም አብዛኛው በአገር ውስጥ ሆነ በውጭ ሀገር የሚኖሩ ኢትዮጵያውያን እጅግ ትልቅ ተስፋ አሳድሮ ነበር። ለዚህ ዋነኛ ማሳያ ይህንኑ ታላቅ ተስፋውን ለዶክተር አብይ አስተዳደር የተለያዩ ድጋፎችን በመስጠት ጭምር አሳይቷል። በተለይም
የህይወት መስዋዕትነት ጭምር የተከፈለባቸው ሀገራዊና ዓለም አቀፋዊ ድጋፍ ሰላማዊ ሰልፎች በታሪክ ተመዝግበው አልፈዋል። በሀገራችን ታሪክ ለመጀመሪያ ጊዜ ሊባል በሚችል ደረጃ ዶክተር አብይ በውጭ ሀገር የተደረገለት አቀባበልም አስደናቂ ነበር። የህወሓት ከስልጣን መገፋትና ሰላማዊ የስልጣን ሽግግር ተካሂዶ የዶክተር አብይ ወደ ስልጣን መምጣት ተስፋ ጭሮ የነበረው የኢትዮጵያውያን ዘንድ ብቻ ሳይሆን በዓለም አቀፉ ማህበረሰብ ጭምርም ነበር። ይሁን እንጂ የኢትዮጵያ ፖለቲካ እጅግ ተገማች የመሆን ችግር ሰለባ እየሆነ መጥቷል። አገራዊ ፖለቲካ እጅግ ሲበዛ ተገማች እና ወጥነት የሌለው ሆኗል። የፖለቲካ ርዕያኑ ሊቁን እንደሚሉት የተረጋገጠ ነገር ከሌለ ምንም ነገር ሊሆን ይችላል። ይህ ነው ሀገር ወዳድ ኢትዮጵያን እንቅልፍ የነሳው ጉዳይ። በተጨባጭ የኢትዮጵያ ሁኔታ ከድጡ ወደ ማጡ እየተዘፈቀ የሀገር መንግስት ህልውና አደጋ ውስጥ እየገባ ባለበት ሁኔታ ዝምታን መምረጥ ታሪካዊ ስህተት ይሆናል። በዚህ መንፈስ ዛሬም ብዕሬን አንስቻለሁና ተከተሉ። በዚህ አጭር መጣጥፍ ለውጡን ተከትሎ ተከስቶ የነበረውን ተስፋና ምክንያቶችን እንዲሁም ፖለቲካችን ተገማች የመሆን ችግር ለምን ገጠመው፣ መፍትሄውስ ምንድን ነው የሚሉትን ነጥቦች በማንሳት ለመሞገት እሞክራለሁ። አንደኛ፣ አብዛኛው ህዝብ ለውጡን የደገፈ በምን ምክንያት ነበር? ሁላችንም እንደምናውቀው በኢህአዴግ ውስጥ ለውጥ የግድ ሆኖ እስከመጣበት ጊዜ ድረስ ዶክተር አብይ በኢትዮጵያ ፖለቲካ የነበረው ታዋቂነትና ተጽዕኖ ፈጣሪነት ከዚህ ግባ የሚባል አልነበረም። ሰውየው በደንብ መታወቅ የጀመረው የግብ ሰሞን ነው። ለምሳሌ እኔ በኦህዴድ ውስጥ ለኢህአዴግ ሊቀመንበርነት ሊታሰብ የሚችል ዶክተር አብይ የሚባል ፖለቲከኛ መኖሩን ያወቅኩት ወደ ስልጣን ሊመጣ ሰሞን ነው። ሰውየውን ይበልጥ እንዳውቀው ያገዘኝ ደግሞ በአንድ ወቅት በስራ ምክንያት በቅርብ አብሮት ይሰራ የነበረው ወዳጄ ስላጫወተኝ ነው። ይህ ወዳጄ እንዳጫወተኝ ዶክተር አብይ ከዛሬ 15 ዓመት በፊት ጀምሮ የኢትዮጵያ ጠቅላይ ሚኒስትር እንደሚሆን ነግሮት ነበር። ብቻ ከዚህ ጊዜ ጀምሮ ስድቤን የቃምኩም ቢሆን ለግለሰቡ ድጋፌን እየቸርኩ መጥቻለሁ። ከምንም በላይ በለውጡ ዋዜማ ሰሞን ኢዴፓ በኢትዮጵያ የመደብ እንጂ የብሔራዊ ጭቆና አልነበረም የሚል መግለጫ ያወጣበት ሁኔታ ኢትዮጵያ ከታሪኳ ጋር ልትታረቅ ይሆን በሚል ተስፋ ለውጡን ከምር ለመደገፍ አነሳስቶኛል። በዚህና መሰል የወቅቱ ሁነቶቹ የዶክተር አብይን አስተዳደር ወደ ስልጣን መምጣት እኔ ብቻ ሳልሆን አብዛኛው ኢትዮጵያውያን ዓለም አቀፉ ማህበረሰብ ጭምር ድጋፍ ችሮታል። ዶክተር አብይ በወቅቱ ይህን ያክል ግዙፍ ድጋፍ እንዲያገኝ ያስቻሉት ምክንያቶች በርካታ ናቸው። በዚህ በኩል ሰዎች የተለያዩ ግንዛቤ ቢኖራቸውም ሁላችንን ሊያግባቡ የሚችሉ ግን የሚከተሉት ምክንያቶች ናቸው ብዬ አስባለሁ። አንደኛ፣ የህወሓት የ27 ዓመታት አገዛዝ በአብዛኛው የፈጠረው ህዝባዊ በደልና መከፋት የመጀመሪያው ምክንያት ነው። ሁለተኛ፣ በወቅቱ ዶክተር አብይ በተለያዩ ኩነቶች ያደረጋቸው በኢትዮጵያ የታጀበው ንግግሮቹ ኢትዮጵያዊነት ከተቀበረበት ፈንቅሎ ወጣ ያሰኙ ንግግሮቹ ተጽዕኖ ከፍተኛ ነበር። ሶስተኛ፣ ዶክተር አብይ ሳይውል ሳያድር የወሰዳቸው ፈጣንና ተከታታይ ተስፋ ሰጪ እርምጃዎች ለምሳሌ በፓርላማ ፊት ቀርቦ በኢህአዴግ ስም ይቅርታ መጠየቁ፣ እስረኞችን መፍታቱ፣ በጸጥታና ፍትህ ተቋማት ዙሪያ የተጀመሩ የሪፎርም ስራዎች ወዘተ ተጠቃሽ ናቸው። አራተኛ፣ ዶክተር አብይ ስልጣን ላይ በወጣ በአጭር ቀናት ውስጥ ለሁለት አስርት ዓመታት ሻክሮ የቆየውን የኢትዮጵያ ኤርትራ ግንኙነት ባልተጠበቀ ፍጥነት እንዲሻሻል ማድረጉ። አምስተኛ፣ ዶክተር አብይ ለዓመታት ለሁለት ተከፍሎ የከረመውን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ወደ አንድ እንዲመጣ የሰጠው ድጋፍ ሌላው ምክንያት ነበር። በአጠቃላይ የኢትዮጵያ ህዝብ ዶክተር አብይ ውሎ ያደሩ የሀገራችን ችግሮች ይፈታቸዋል ብሎ ተስፋ ማሳደሩ፣ በተለይ ህገ መንግስት መሻሻል፣ የብሔራዊ ፖለቲካን ማርገብ፣ በእኩልነት የተመሰረተ አስተዳደር ማስፈን ወዘተ ምክንያትነት ሊጠቀሱ ይችላሉ። ለውጡን ተከትሎ ተፈጥሮ የነበረው ተስፋ እየደበዘዘ መሄድና ምክንያቶቹ ምንድን ናቸው? ማንም ሊክደውና ሊሸፋፍነው በማይችለው ሁኔታ በዶክተር አብይ እና አስተዳደራቸው ላይ የኢትዮጵያ ህዝብ ሆነ ዓለም አቀፉ ማህበረሰብ አሳድሮት የነበረውን የለውጥ ተስፋ ለአንድ ዓመት እንኳ ይዘለቅ አልነበረም። በአጭር ጊዜ ውስጥ ሰማይ ደርሶ የነበረው የዶክተር አብይ ተቀባይነት በከፍተኛ ደረጃ ማሽቆልቆል ጀመረ። መጀመሪያ ላይ እኔን ጨምሮ የዶክተር አብይ ጽኑ ደጋፊ የነበር ሰዎች ችግር እየፈጠር ያለ ነው ከሱ ቁጥጥር ውጪ በሆነ ሁኔታ ነው፣ ከነገ ዛሬ ያስተካክለዋል በማለት ለሰውየው የነበረን ድጋፍ ተቻኩለን ለመንፈግ አልፈለግንም። በብዙ ስድብ፣ ውርጅብኝ እየታጀብን ነገሮች ከነገ ዛሬ ይሻሻላሉ በሚል እስከ ቅርብ ጊዜ ጽኑ ድጋፍ ሆነን ዘልቀን ነበር። ይሁን እንጂ በብዙ መስፈርቶች ሲለካ ነገሮች እየተሻሻሉ ከመሄድ ይልቅ ከአዳር እየተበላሹ የመጡበት ሁኔታ ተከሰተ። ዛሬ ላይ አይደለም መሀል ላይ የነበረው ህዝብ ቀርቶ ከጅምሩ ጀምሮ የዶክተር አብይ ጽኑ ደጋፊዎች የነበሩት ሳንቀር ተስፋ ወደ መቁረጥ የገባንበት ሁኔታ ተፈጥሯል። በተለይ እኔን መሰሎች ወደዚህ ደረጃ የደረስንበት ምክንያት ችግሮች ለምን ይፈጠራሉ፣ ለምንስ መፍትሄ አያገኙም በሚል ምክንያቶች ብቻ አይደለም። ይልቁንስ የሀገራችን ፖለቲካ ተገማች ሊሆን ባለመቻሉ ነው። ዛሬ ጥሩ ነን ስንል ነገ ሌላ ሆኖ ይገኛል። በዛሬ ጥሩ ነገ ይፈጠራል ስንል የባሰ ችግር ይፈጠራል።
ብቻ ነገሮች ሁሉ ስፍራ ስርዝ ድልዝ እያሉ መሄዳቸው ብዙዎቻችንን በዶክተር አብይና አስተዳደራቸው ዙሪያ አሳድረን የነበረውን ተስፋ ተጨባጭ መሆን ተስኖት የተከማቸው ኃይላችን እንደ በረዶ ክምር መቅለጥ ጀመረ። ለዚህ መሰረታዊ ምክንያቱ ባላምባራስ ሙሉ ዓለም ገብረ መድኅን እንዳለው በኦሮሚያ ብልጽግና በኩል እየታየውና የናረ ጉጉት የፈጠረው ፍላጎት ኢትዮጵያን ጭንቅ ውስጥ ከቷታል ይላል። ውድ ቤተሰቦች ለአሁን ያስኩላችሁ መረጃ ይህን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ለዛሬ በዚህ ሰናበታችኋለሁ። ሰናይ ቀን